بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم سيحلفون بالله لكم إذا انقلبتم إليهم لتعرضوا عنهم فأعرضوا عنهم አሁንም በመቀጠል አላህ Subhanahu Wa Ta'ala እነዚህ አጣላዎችና አስመሳይ ሙናፊቆች ሙስሊሞችን ተጨባጭ የሆነ ምክንያት ሳይኖራቸው ለምን ቀራችሁ ለሚለው ጥያቄ አሳማኝ መልስ የሰጠን መስሏቸው የተለያዩ ምክንያቶችን ይደረድራሉ። ምክንያታቸውን ለማጠናከር ደግሞ የውሸት መሐላም ይጨምሩበታል አለ። ሰያህሊፉነ ቢላሂ ለኩም እኔ የቀረሁት ለዚህ ምክንያት ነው። ይሄ ባይሆን ኑሮ አልቀርም ነበር አላህ ያውቅብኛል ወላሂ العظيم ይላል ማለት ነው። ሰያህሊፉነ ቢላህ የሻሃደተ ዙር መሆኑ ነው ማለት ነው። በአላህ ይምላሉ ኢዘን ቀለብቱም ኢለይሂም እናንተ ወደ እነሱ ተመልሳችሁ ተዘመቻ ወደ ቤት ስትመጡ ጎረቤትና ጓደኞቻችሁን ለምን ቀራችሁ የሚል ጥያቄ ስታነሱላቸው የቀሩበትን የውሸት ምክንያት ይደረድሩና ያም ምክንያቱ ተቀባይነት እንዲያገኝ ደግሞ በአላህ ላይ መማልም ይጨመርበታል ይላል። እንግዲህ አላህ ሙእሚኖችንና ነብዩን ለማታለል ያው ሙእሚን በአላህ ከማላ አይዋሽም ይላሉና እንደነሱ ስለሚመስላቸው ወላሂ العظيم እንደዚህ ሆኖ እንጂ ይሄማ ባይሆን ኑሮ አልቀርም ነበር እያሉ የኔን ስም እየጠሩ ይምላሉ ይገዘታሉ ይላል። ለምንድነው ይሄን የሚያደርጉት? ሊቱዕሪዱ عنهم እናንተ ቅሬታችሁን እንድታነሱላቸው እና በመጥፎ የጠረጠራችኋቸውን ነገር ለካ ሰውየው ሁኔታ አለው ችግር አጋጥሞት ነው ብላችሁ ተታላችሁ ቀደም ሲል የነበረውን ቅሬታችሁን እንድታነሱላቸውና እንደ ጥሩ ሰው እንድትቆጥሯቸው ለማድረግ የውሸት ምክንያትን ይደረድራሉ። በዛም ላይ ደግሞ ለማጠናከር የመሐላም ይጨምሩበታል ይላል። ፈአሪዱ عنهم እና እነዚህ ሰዎች ራሳቸው የረከሱና የወደቁ ናቸውና ተዋቸው አለ። ኢነሁም ሪጅሱን ምክንያቱም እነሱ ርኩሳን ናቸውና መጀመሪያ የነሱ ቅድና የዚህኛው መልስ የተለያየ ሆነ ማለት ነው። እነሱ የውሸት ምክንያትም ይደረድሩትና የሚምሉት እውነትም ምክንያት አላችሁ ችግር አላችሁ ብላችሁ እንድታልፏቸው ነበረ። እንድታልፏቸው ሳይሆን ደባቸውን አውቋችሁ እንድትንቋቸው ንቃችሁ እንድትተዋቸው ነው የምመክራችሁ ይላል። እንግዲህ አንተ ዑዝሩን ተቀብለህ የምትተወውና ንቀህ የምትተወው የተለያዩ ነው ማለት ነው። እነሱ እንዳላጠፉ እንዳላከፉ ጥሩ ሰው መስለው ሊታለፉ ነው የሚሰብኩት። እናንተ ግን እንደዛ ሳይሆን ይሄ ከሆነ አጃጃሏችሁ ማለት ነው። እንደዛ ሳይሆን ተንኮላቸውን ተረዱና ምክንያቱን ሲደረድሩላችሁ በጥላቻና በንቄት አይን እርኩስ የሆነ ሰው ያልሆነ ነገር ሲናገር ንቀህ እንደምትተወው በዛ አይነት ተዋቸው እውነት አላችሁ በሚል ስሜት ሳይሆን ማለት ነው። ፈአሪዱ عنهم እነሱ እንደጠበቁት በይቅርታ ማለፍ ሳይሆን በንቄትና በጥላቻ ፊታችሁን አዙሩባቸው። ኢነሁም ሪጅስ ምክንያቱም እነሱ እርኩሳን ናቸውና ከላይ ሰው ቢመስሉ ውስጣቸው ሰይጣን ስለሆኑ ይላል። ወመዋሁም ጀሃነም በመጨረሻ መኖሪያቸው ሲኦል ናት ጀሃነም ናት። ለጀሃነም የተደገሱ ሰዎች የአላህ ጥላቶች እርኩሳኖች ናቸውና ከነሱ ጋር ቃለ ምልልስና ውዝግብ አያስፈልግም። ስራችን አይደለም እናንተ ጋር መጨቃጨቅ የራሳችሁ ጉዳይ ብላችሁ ንቃችሁ ተዋቸው ይላል። ጀዛአን ቢማ ካኑ የክሲቡን ይሰሩት በነበረው ስራ አንፃር የሚገባቸው ምንዳ ወደ ጀሃነም መቆስቆስ ስለሆነ እስከዛው ድረስ እናንተ ዝም ብላችሁ ንቃችሁ ተዋቸው በመጨረሻ እኔ ማረገውን አውቃለሁ ይላል። ያህሊፉነ ለኩም አሁንም እነዚህ ሙናፊቆች አታላዎችና አስመሳዮች የነሱን ተንኮልና ውሸት እውነት ለማስመሰልና በእናንተ ዘንዳ ታማኝነትን ለማግኘት ይምሉላችኋል። ሊተርዱ عنهم እንድትወዷቸውና ያሰሩትን ስራ እንድትቀበሏቸው ማለት ነው። ፈኢን ተርዱ عنهم እናንተ ሰው ናችሁና በእነሱ ሰበካ ተደልላችሁ ብትወዷቸው فإن الله لا يرضى عن القوم الفاسقين አላህ Subhanahu Wa Ta'ala እንደዚህ አይነት ባለጌ ከሆኑ ሰዎች በምንም ምክንያት የሚወድበት ምክንያት የለም። እናንተ ሰው ናችሁና ላውን አስመስለው ሲነግሯችሁና ሲሰብኳችሁ ልትረቱ ልታምኗቸው ትችላላችሁ። እኔ ግን ማንንም ተንኮለኛ ሊሰብከኝና ሊያታልለኝ ስለማይችል እኔ መቼም ከነዚህ ሰዎች በምንም አይነት የምወድበት ምክንያት የለም ይላል አላህ Subhanahu Wa Ta'ala። እና እንግዲህ አላህ ከጠላህ
ሰው በውሸት ብታሳምነው ዋጋ የለውም ማለት ነው ትዝብት ነው የምታተርፈው እነሱ ግን አላህን ነብዩንና ሙእሚኖችን ካታለልንና ከደለል እነሱ እውነትም ዑዝር አላችሁ ብለው ያልፉናል ያ ከሆነ ደግሞ አላህም ያልፈናል የሚል ግምት ነበር ያላቸው አይምሰላቸው አለ እናንተ ሰው ናችሁና እንደነሱ ሊያታልሏችሁ በሆነ ባልሆነ ምክንያት አዋክበው የውሸት የማአት ደርድረው ሊያሳምኗችሁና እውነትም እንደዚህ ነው ከሆነ እውነት አላቸው ብላችሁ በምክንያቱ ልትረኩ ትችላላችሁ እኔ ግን በምንም አይነት የነዚህን ወስላቶችና ተንኮለኞች መሐላና ምክንያት የምቀበልበትና የማምንበት ምክንያት የለም ስለዚህ የፋሲቆችን ምክንያት እኔን ሊያታልል አይችልም በማለት አጋለጣውንም አልአዕራብ አሸዱ ኩፍረ ወኒፋቃ ከዛ ቀጥሎ ደግሞ ተከተማ ወጥቶ ወደ ገጠር ሄደ ዘመቻው ማለት ነው እስካሁን በከተሜዎች ዙሪያ ነበር እየተቸ ያለው በከተማ አካባቢ ያሉ ብልጣ ብልጦች ያው የተለያዩ ምክንያቶችን እየደረደሩ ሳይቸገሩ እንደተቸገሩ እያደረጉ ሊያታልሉ ሲሞክሩ ማንነታቸውን አጋለጠ የነሱ ጉዳይ እንግዲህ በዚህ ሳይወሰን መርዛቸውን ደግሞ ወደ ገጠሩ በዘመድ በጓደኛ እኛ እንደዚህ ብለን ቀርተናልና አንተም እንደዚህ ብለህ ቅር እያሉ ለሚያቋቸው ደንበኞቻቸው እየላኩ ገጠሬዎችንም የዚህ አይነት በሽታ አሰራጭተውባቸዋል ማለት ነው እነዛም ደግሞ ተመሳሳይ ባህሪ ሊያሳዩ ነው አልአዕራቡ አሸዱ ኩፍረ ወኒፋቃ እነዚህ በገጠር አካባቢ የሚኖሩት ባላገሮች ደግሞ በኩፍርና በኒፋቅ ባህሪ እንዲያውም ተከተሞቹ የከፉና የጠነከሩ ናቸው ይላል ወአጅደሩ ተገቢዎችም ናቸው አላ ያዕለሙ ሁዱድ አላህ ሁዱድ ማ አንዘለ አላህ ያወረደውን ህግና ደንብ አላ ረሱሊ በመለክተኛው ላይ ባለማወቅም ከነዚህኞቹ የባሰባቸው ናቸው ወላሁ አሊሙን ሐኪም አላህ በእነሱም ሽኡን ምስጢር አዋቂና ጥበበኛ ስለሆነ ስለነሱም ደግሞ ምንም ማያውቁም የዋሆች ናችሁ ብላችሁ እንዳትታለሉ እንዳውም እነሱ የባሰባቸው አደገኛ ጥላቶቻችሁ ናቸው ሲል አሳወቀ ማለት ነው እንግዲህ ገጠሬዎች በተፈጥሯቸው የዋሆች ናቸው ግን አንድ ተንኮለኛ መጥቶ ከሰበካቸውና ተሾፈራቸው በቀላሉ ደግሞ እነሱ ይከፋል ማለት ነው ሞኝላኩትን አይረሳም እንደሚባለው መጥቶ አንድ መሰረ ሰው እንዲህ ብለናል እኛ እንዲህ በስነናል እናንተም እንዳትሄዱ ካለ ያና አቋም ተቀብሎ የበለጠ ደግሞ ይገራል ማለት ነው ይሄንንም እንዳትዘነጉ ይላል ስለዚህ ገጠሬዎቿ አሸዱ ኩፍረ ወኒፋቃ አለ በኩፍርና በኒፋቅ ከከተማዎች ከካፊሮችና ሙናፊቆች የገጠሮቹ ይከፋሉና ይበረድዳሉ ይላል ለምን የከተማው ሰዎች ብዙ ጊዜ ስልጣኔ አላቸው እና ግራቀኝ አይተው አመዛዝነው የሚያዋጣቸውን ነገር ነው እንደገና ተንኮል ሲሰሩ ደግሞ በጥንቃቄ ነው እንዲሁ ዝም ብለው ግልጽ አይሆኑም እነዛኞቹ ግን አንድ የተሳሳተ መረጃ ከሰጣቸው ማንንም አይፈሩም ስዳደግ ስለሆኑ ስልጣኔ ስለሌላቸው ሊአነሁም ነሸኡ ከማሻኡ ይባላል አሳዳጊ የጎዳው እንደሚባለው በብልግና ነው ያደጉት ኸይርና ሸር የሚባል ነውርና ኸይር የሚባል አያውቁም ዝም ብሎ የሞላውን ብቻ ነው የሚጮኸው የሚንቦቃቦቀው ማለት ነው ስለዚህ እኒህኞቹ ቢያንስ እንኳ ክብራቸውን እየጠበቁ ሀያ እያደረጉ ተነቃብን አልተነቃብን እየመዘኑ ነው የሚሄዱት እነዛኞቹ ግን አንድ ጊዜ የተሳሳተ መንገድ ከጨበጡ ማንንም አይፈሩ እያቅራሩ ነው በይፋ የሚመጡት ማለት ነው እና እነሱ አያድርስ ነው በኩፍራቸው በጣም የገረሩና የባሰባቸው ናቸው በኒፋቅም እንደዛው እንደነዚህኞቹ በስልት ሳይሆን በይፋ ይጋፈጡሃል ሐቅ ያዝን መስሏቸው ማለት ነው ወአጅደሩ አላ ያዕለሙ ሁዱድ ማ አንዘለላህ አላህን ፍራ ይሄ ነገር እኮ አላህ ያዘዘው ነው ይሄ እኮ አላህ የከለከለው ነው ቢባል ደግሞ የአላህን ሸርዕ ባለማወቅ ደግሞ የባሰባቸው ናቸው እነዚህኞቹ ትንሽ ይሰማቸዋል ማለት ነው ተልባቸው እንኳን ኢማን ባይኖር እና ገሌ እንደዚህ እየተነገረው የአላህንና የረሱልን ቃል እንዴት ይቃወማል ብሎ ሰው ይታዘበኛል ብሎ በይሉንታ እንኳን ትንሽ ረገብ ይላል ማለት ነው ያኛው አላህ ያቃል ረሱልና ያቅ አንድ ጊዜ አይሆንም አለቃው እንዲህ ነው ብሎ ከሞላው ከዛ በኋላ የአላህ ሸርዕ የሚባል ሐራም ሐላል የሚባል ነገር አይገባውም ማለት ነው እነዚህ እንግዲህ አስቸጋሪ ናቸው ለማስረዳት እንኳን ስለዚህ በአንድ ወቅት ይባላል አንድ የታላቅ ሙጃሂድ አሊም ነበሩ በሰለፎች
እና አንድ ትልቅ ይሄ ነሃወንድ የሚባል በህንድ አካባቢ ያለውን አገር ሲከፍቱ ታቢዎች እዛ ታሪካዊ ትልቅ ዘመቻ ላይ ተሳትፎ አንድ እጁ ተቆርጧል በጦርነት ኋላ ያ ነገር አልፎ ያው አገሩን ከፍተው እስላም ሰፍኖበት በአካባቢው ላይ ትልቅ ዓሊም ሆኖ አስተማሪ ነበረ ይላል። ይሄ በጂሃድ እጁ የተቆረጠው ሰውዬ አንድ በደዊ ድንገት ለስራ መጣና ትልቅ ሸህ አሉ እዛ ደርስ እንሂድ ብለው ይወስዱታል እና ቁጭ ብለው ሲያስተምሩ ንግግራቸው በጣም ማራኪ ነው። በጣም የተካኑ ነበሩ ሰውየው ማለት ነው። ሲያስተምሩ ሲያው ልቡን ማረከው። እጁ አንድ እጁ ቆራጣ ነው። ኋላ ምን አለ ኢነ ከላመከ ለዩዕጅቡኒ ወኢነ የደከ ለቱሪቡኒ አለ ይባላል በደዊ እና ንግግርህ በጣም ደስ ይላል ይማርካል፣ እጅህ ግን ጥርጣሬ ትልክብኛለች አለ። እጅ ቆረጣል በእስላም የሚባለው ሌባ ነው። ስለዚህ ሌባ ሆነ ተቆርጠህ እንዳይሆን ትልቁ ዓሊም ምናልባት እጅ ቆራጣ ከሆንክ ሰርቀህ እንዳይሆን የሚል ስጋት አለኝ። ንግግርህ ጥሩ ነበር አለ። ደርሱ ሲያበቃ እኮ ነው ዘይሮ በጆሮአቸው ነው የሚነግራቸው። ይህ ጊዜ ማዛ ቱሪቡ ከሄዲ እጀ ለምን ታጠራጥረሃለች ኢነሃል ዩስራ አሉ ዓሊም ናቸውና እና ይሄ እኮ ግራጀ ነው። ግራጀ ለምን ትጠረጥረዋለህ አለ። ሰው ሌባ የሚቆረጠው ቀኝ እጁን ነው። ምክንያቱም ብዙ ጊዜ ዕቃ የሚያነሳው የሚሰጠው በቀኝ እጁ ነው አንድ ሰው። ያቺ ቀኝ እጅ ናት መቆረጥ ካለባት። የኔ ግን ግራጀ ነው የተቆረጠው ሲሉት والله ما اعرف انكم تقطعون اليمنى ولا اليسرى ብቻ እጅ ትቆርጣላችሁ ሲሉ ሰማሁኝ እንጂ ቀኙ ይሁን ግራ ይሁን አላውቅም በሚሉ ጊዜ ለቀር صدق الله አሉ ዓሊሙ። ይችን አያት ሻሂድ ያደረገ አልአዕራቡ አሸዱ ኩፍረ ወኒፋቃ ወአጅደሩ አላ ያዕለሙ ሁዱድ ما انزل الله። ግራጅውን ቀኝ እጁን እንኳን የሚቆረጠውን የማያቅ ይሄው አላህ ያለው ነገር ትክክል መጣሉ። እሱ እንግዲህ በኒፋቅ ያው ሁሉ ጊዜ አንድ ነገር ትንሽ የሚያጠራጥር ነገር ከመጣ ወደዛ ነው የሚሄደው። ኸቢት ነው እና አስተሳሰቡ ማለት ነው። አሁን አላህ Subhanahu Wa Ta'ala አጅደሩ አላ ያዕለሙ ሁዱድ ما انزل الله አላህ ያወረደውን ደንብና ህግ ባለማወቅ የባሰባቸው ድንቆሮች ናቸው ያለው ለካ ያንተን አይነት ነው አሉ። እሳቸው ግን ኢነሃ ኸይሩ የደየ ሰበቀትኒ ኢለል ጀነህ አሉት። አንተ እንደገመትከው ሰርቄ ሳይሆን የተቆረጥኩት ለአላህ ብላ የተሰዋች ቀድማኝ ወደ ጀነት የሄደች ጀናት አሉ። እና እንግዲህ አላህ Subhanahu Wa Ta'ala እንግዲህ ወዳጆቹንም ሆነ ጥላቶችን በየመርሐላው ያሉትን ማንነታቸውን እየገለጠ ነው ያለው አሁንም ማለት ነው። ሙናፊቆቹ እንግዲህ በገጠር ብቻ በከተማ ብቻ ሳይሆኑ በገጠርም አካባቢ አሉ። እንዳውም እነሱ አይበዙም እንጂ ይከብዳል ኩፍራቸውም ኒፋቃቸውም ይላል። ለምን በጀህል ላይ የተመሰረቱ እንደገና አስተዳደጋቸው ደግሞ የተበላሸ ስለሆነ ሰዎች ትንሽ ስልጣኔና ንቃት ሲኖራቸው ቢያንስ ሰው ምንናል እያሉ ነው የሚሄዱት። እነዚህ ግን ስድ ሆነው ስላደጉ ምንም ነገር የሚፈሩት ነገር የለም። ሁሉም በኒፋቁም ሆነ በኩፍሩ የባሰባቸውና የከፉ ናቸው ይላል። ወአጅደሩ አላ ያዕለሙ ማለት አሐቁ አላ ያዕለሙ ሁዱድ ما انزل الله። ከተሜዎቹ ይገባቸዋል አላህ ያወረደውን መመሪያ ቢያንስ ሐራምና ሐላል ነገር ሲነሳ ይሰማቸዋል ማለት ነው። እነዛ ግን አያውቁም። እና እንዳጎት ነበሩን ገጠር የሚኖሩ ሐራም ነው ምናምን ብለው ባላገሮች ሲነግሯቸው አይገባቸውም። ለምን ሐራም ትሏቸዋላችሁ አሉ። ሐራም እኮ እነሱ ኸይር ማለት ሊመስላቸው ይችላል። እና አይበጅም ነው የሚባለው በአገራችን አሉ። አይበጅም ብሏቸው ሐራም ነው ለማለት እና ሐራም ካሏቸው ኸይር ማለት ነው የሚመስላቸውና በሚገባቸው ቋንቋ ንገሯቸው አሉ ይባላል። والله عليم حكيم። አላህ Subhanahu Wa Ta'ala አሊሙን ቢሹኡን ኢባዲሂ የባሮቹን ሁኔታ ለገጠሪዎችንም ሆነ ከተሜዎችን እያንዳንዳቸው ምስጥራቸውን ያውቃል። እንደገና ደግሞ ለሁላቸውም የሚገባ ውሳኔን ይሰጣል ጥበበኛ ነውና ይላል። ومن الاعراب ይሄን ሲባል ደግሞ አላህ አዲል ነውና ገጠሬ በሙሉ ግትር ነው ዋጋቢስ ነው ማለት እንዳይመስል ተገጠሬዎቹ ይሄ ኒፋቅ በሽታ የነካቸው የባሰባቸው ናቸው ስል ገጠሬ በሙሉ ዋጋቢስ ነው ማለት ደግሞ እንዳይመስላችሁ። ተገጠሬዎቹ መሐከል من يتخذ ما ينفق مغرما አሁንም የተለያየ ባህሪ እንዳላቸው ይገልጣል ማለት ነው።
አሁንም እንደዛው በመጥፎ የተሾፈሩትና ተንኮለኞቹ ያዘጋጇቸው ከሆኑ ፊሰቢልላህ መዝመት እንኳን ካልቻላችሁ ቢያንስ በገንዘባችሁ መሳተፍ አለባችሁ። የተወሰነ ለሙጃሂዶች ስጥቅናትን ቅስጦ ማዋጮ አንጡ ሲባሉ መን የተخذ ما ينفق مغرما ይላል። የሚያወጡትን ገንዘብ እዳ አላስፈላጊው እዳ የተጫነባቸው የሚመስላቸውና የሚያንገሸግሻቸው አሉ ይላል። ዘመቻው ግድል ለማትሳተፍ ካልሆነልህ ግን ለዘማቾቹ ስንቅ የሚሆን ነገር አምጣ ተብሎ ሲጠየቅ እንኳን አይን የከዘመቻው ከቀረው ስንቅ እንኳን ረዳለሁኝ አይልም። እንዳው ፈረደብኝ ገንዘቤን በየቀኑ መዋጮ እያሉ ጨረሱት አይደለም እንደ እያለ የሚነጫነጭም አለ ይላል። ወየተረበሱ ቢኩም الدوائر በእናንተ ላይ አንድ አደጋ ነገር መጥቶ እንዲጠራርጋችሁና እንዲገላገል የሚመኝም አለ ይላል። እናንተ እንደወጣችሁ እዛው አልቃችሁ ብትቀሩለት ምኞቱ ነው እና በየጊዜው እነዚህ ሰዎች መዝመት አለብህ ቢያንስ ደግሞ ገንዘብ ማዋጣት አለብህ እያሉ አላኖሩኝምና ወዳ በጠፍተው በተገላገልኩኝ እያለ የሚመኛለ ይላል። አለይህም ዳኢረቱ ሰው አላህ መጥፎ ዟሪ በእነሱ ላይ ይዙርባቸው እና በእነሱ ግምት እንግዲህ የኔን ወዳጆች አጥፍተው እነሱ ሊኖሩ ነው የሚፈልጉት። ይህ አይሳካም። የሚመኙት መጥፎ ዟሪ በእነሱ ላይ ይዙርባቸው ማአት ይውረድባቸው አላህ። ወላሁ ሰሚዑን አሊም አላህ እነሱ የሚናገሩትን በቅርብ ሰሚ ነው። እንደውም ደግሞ የሚያስቡና የሚሰሩትን ጠንቅቆ የሚያጌታ ነውና እንደነሱ እንደተመኙ ለነሱ ተብሎ የሚጠምጥጠፉ አይሆንም ይላል አላህ። ይህን ካለ በኋላ ከነሱ ከገጠሬዎቹ መካከል ደግሞ ደጋግና የዋሆች እንዳሉም ይጠቅሳል። አላህ አዲል ነውና በአንድ ጠቅሎ ሁሉንም አይደለም የሚጠርገው ማለት ነው። ወሚን አልአዕራቢ ከነዛው ተገጠሬ ሰዎች ደግሞ መን ዩእሚኑ ቢላህ ልክ እንደናንተው እንደ ትክክለኞቹ ሷሃቦች በአላህ የሚያምኑም ደጎች አሉ ይላል። ወልየውሚል አኺር በመጨረሻም ቀን ከሞት በኋላ ተነስቼ በሰራው ስራ ተጠየቃለሁ እመነዳለሁ ብለው በጽኑ የሚያምኑም አሉ ይላል። ወየተኺዙ ማ ينفق قربات عند الله في سبيل الله የሚያወጣውን ገንዘብ ደግሞ ያወጣሁት ገንዘብ ወደ ጌታዬ ያቃርበኛል ያስታርቀኛል ብሎ በተስፋ በደስታ የሚሰጥም አለ ይላል። ወሰለዋት الرسول ودعوات الرسول የረሱልንም ደግሞ ምርቃት አገኛለሁኝ ብሎ በተስፋ የሚሳተፍም ይገኝባቸዋል ይላል። እንግዲህ አላህ አዲል ነው። ማንንም ሰው በማንም ዝም ብሎ አግበስብሶ እንደ ሰው የነገሌ ጎሳ ዋጋ ቢስ ናቸው ብሎ ባንድ አይጠርግም ማለት ነው። ሁሉንም ያቃልና ተንኮለኞቹንና እነዛ ሙናፊቆቹ የመረዟቸውን ምን አይነት ባህሪ ላይ እንዳሉ ተገለጸ በኋላ ከነሱ መካከል ደግሞ ቅኖችና ደጎች እንዳሉ በተፈጥሯቸው እንዳውም የዋሆች ናቸው ተንኮል የማያውቋሉ ማለት ነው እንደተፈጠሩ። እነዛ ደግሞ የአላህና የመለክተኛውን እምነት በሚገባ የተቀበሉ አሉ ይላል። በሚሰሩት ስራም ጌታቸው ፊት እንደሚመነዱ ተስፋ ይጥላሉ። የሚያወጡትም ገንዘብ ደግሞ በከንቱ የሚወጣ ወይም ደግሞ ዝም ብሎ ኪሳራ ሳይሆን ወደፊት እጥፍ ድርብ ሆኖ የሚመነዱበት መሆናቸውን አውቀው በደስታ የሚሳተፉም አሉ ይላል። በዛውም ላይ ደግሞ ፊሰቢልላህ የነብዩን ጥሪ ተቀብለው የተጣለባቸውን ክፍያ በሚከፍሉበት ጊዜ ነብዩ ባረከላሁ ፊማ አኸስተ ወፊማ አብቀይተ ብለው ዱዓ ያረጉ ነበር። የነብዩን ምርቃትም ማግኘት ተስፋ በማድረግ በሙሉ ፈቃደኝነት የሚሰጡ አሉ በማለት አወደሳቸው ማለት ነው። አላ ኢነሃ ቁርበቱን ለሁም እንተቢሁ እዚህ ላይ ነቃ ብላችሁ ስሙ። እነዚህ ሰዎች አሁን የአላህን ጥሪ አክብረው ነብዩን አለይሂ ሰላቱ ወሰላም ምርቃት ፈልገው በመስጠታቸው ልክ እንደተመኙት የሰጡት ነገር ወደ ጌታ እንደሚያቃርብና እንደሚያስታርቃቸው ነው በማለት የተቀበላቸው መሆኑንም አረጋገጠ። ሰይድኹሉሁም الله في رحمته እነዚህ እንግዲህ በትክክለኛ እምነት ላይ አላህ Subhanahu Wa Ta'ala የጣለባቸውን ግዳጅና ኃላፊነት ስለተወጡ አላህም በርህራሄው ያስገባቸዋል፣ ለጀነት ይጋብዛቸዋል ማለት ነው። ኢነላህ ገፉሩር ረሂም አላህ ለእንዲህ አይነቶቹ ቀናኤዎች ምህረተ ሰፊና ሩህሩህ የሆነ ጌታ ነውና እነዚህም ደግሞ ምንም ገጠሬዎች ምንም የማያውቁ ቢሆኑም አላህ ንቁ አይተዋቸውም። በዛ ባለ አቅማቸው በቅንነት በአካልም ሆነ በገንዘባቸው እስከ ተሳተፉና ጌታቸውን እስከፈሩ ድረስ
አላህ ምህረት አጎናጽፎ ለጀነት እንደሚያበቃቸው ተስፋ ይደረጋል በማለት ለነሱም ተገቢ ምንዳቸውን እንደሚሰጥ አረጋገጠ ማለት ነው። ከዚያ በኋላ እንግዲህ ከሁሉም የተሻሉና የተመረጡትን ወዳጆቹን ሊያወሳልን ነው። ወሳቢቁን አልአወሉነ ሚነል ሙሃጅሪን ወልአንሷር ይላል። እነዚያ እስላም ገና እንደፈነጠቀ የመጀመሪያ ግንባር ቀደም ሆነው የጌታን ጥሪ በመቀበልና ነብዩን በመከተል ግንባር ቀደም የሆኑትን ወዳጆችን ላነሳ ወዳለሁ ይላል። ተሙሃጅሮችም ከአንሷሮችም ነብዩ አለይሂ ሰላቱ ወሰላም መካ ከተማ ተወልደው ታደጉና እድሜያቸው ልክ 40 ሲሞላ የአላህን ሪሳላ ተሰጡ። ያኔ እኔ የአላህ ነብይ ነኝና አን ዕቡዱላህ ወተቁ ወአጢዑን፣ ከዛሬ ጀምራችሁ እነዚህ አካባቢ ጣዖቶችን ተውና የሰማያትና የምድር ጌታን አንድ አላህን ብቻ እወቁ፣ ፍሩ፣ በሱ ተመሩ በሚሏቸው ጊዜ በጣም ጥቂቶቹ ተቀበሏቸውና ተከተሏቸው። እነዚህ እንግዲህ የመጀመሪያ አሳቢቁን አልአወሉን ተብለው ተሰየሙ በአላህ ዘንድ ግንባር ቀደም ታጋዎች አላህ አንድ ቁጥር ማለት ነው። እነዚህ እንግዲህ ትናንትና እንደማንኛውም ካፊሮች ነበሩ፣ ጣዖት አምላኪዎች ነበሩ። ግን አላህ አደላቸውና ነብዩ ሪሳላቸውን ሲጀምሩ ብዙ ጊዜ ሳያባክኑና ሳያወላውሉ በግንባር ቀደም ወዳውኑ የአላህን ጥሪ ተቀብለው የሚፈለግባቸውን ሁሉ መስዋዕት ለመክፈል ራሳቸውን አዘጋጁ ማለት ነው። እና ሚነል ሙሃጅሪን መጀመሪያ እንግዲህ በዛ በትውልድ ሀገራቸው ለመኖር ሲያቃታቸው ቤት ንብረታቸውን አገር ወገናቸውን ትተው ለአላህ ይብስብናል ብለው ነብዩን ተከትለው ወደ መዲና ተሰደው ሄዱ። ያላቸውን ነገር ሁሉ ሰው ለአላህ ብለው ማለት ነው። ሰው እንግዲህ ከትውልድ ሀገር ቤቱን፣ ንብረቱን፣ ወገኑን፣ ባህሉን፣ ልማዱን ሁሉን ነገር ሲተው ባዶ እጁን ቀረ ማለት ነው። ግድ የለም የአላህና የረሱል ፍቃድ ይሁንና ሌላው ሁሉ ይቅርብን ብለው ሁሉን ነገር ለኔ ብለው የሰው ታጋዎች ናቸው ይላል። ወልአንሷር እንደገና ደግሞ እነሱን ተቀብለው ያቋቋሙና ያስተናገዱ የሆኑት የመዲና ሰዎች ደግሞ አንሷር ተባሉ። እነሱም በአንጻሩ ሳቢቅ ናቸው። በአንሷርነት እነዚህ ሲሄዱ ለምን መጡብን፣ የሀገራችንን ሊያጣብቡ ነው፣ ኢኮኖሚያችንን ሊያዳክሙብን ነው ብለው ሳይፈሩና ሳይነፍጉ ቤታቸውንም ልባቸውንም ከፍተው በደስታና በእልልታ ተቀበሏቸው ማለት ነው። አንሷሮች ባይቀበሏቸው ኑሮ የነሱ መውጣት ትርጉም ሊያመጣ አይችልም ነበር። ስለዚህ እነዚህ ሁለት ኃይሎች እስላምን በመቀበልና በማቋቋም ላይ የተረባረቡ በመሆናቸው የመጀመሪያ ታጋዎች ብሎ አላህ Subhanahu Wa Ta'ala አወደሳቸው። ወለዲነ ተበዑሁም ቢኢህሳን፣ ከዛ በኋላ ደግሞ ሁለቱንም ቡድኖች የተከተሏቸው በመልካም ጉዟቸው። ሙሃጅሮቹም የመጀመሪያዎቹ ስደተኞች በሚሄዱ ጊዜ እነሱ በቀደዱት ፈር እየቆየ ነገሩን እያሰበና እያስተዋለ የገባው ሁሉ እነሱን እየተከተለ መሄድ ቀጠለ ማለት ነው። አንሷሮችም መጀመሪያ አካባቢ ያልሰለሙት እንደገና እየዋሉ እያደሩና እያሰቡ አሁንም የቀዳሚዎችን ፈለግ እየተከተሉ ቀጠሉበት ማለት ነው። በዚህ መልክ እንግዲህ የነዚህን የሁለት ታላቅ መሪዎች ፈለግ የተከተሉት ሁሉ ኢላ የውሚል ቂያማ በቅደም ተከተል በተዋረድም ቢሆን የዚህ ደረጃ ተካፋይነት ይኖራቸዋል ማለት ነው። ወለዲነ ተበዑሁም ፊ ኩሊ ዘማን ወመካን፣ በየሀገሩ በየዘመኑ የነዚህን የሳቢቆችን ፈለግ ተከትለው በመልካም ስራቸው ፈለጋቸውን የተከተሉ የሆኑት ሁሉ አላህ ዘንዳ ምስጉኖችና ወዳጆች ይሆናሉ ይላል። እና ረዲየላሁ ዐንሁም፣ ይህን ቆራጥ እርምጃ በመውሰዳቸው ማቄን ጨርቄን ሳይሉ ሁሉን ነገር ለኔ ብለው በመሰወታቸው እኔም ወደድኳቸው ይላል አላህ Subhanahu Wa Ta'ala። ምክንያቱም አላህን ታገኘው ሁሉ ነገር ይቅርብኝ ካለ እኔን መርጧል ማለት ነው። እኔን ከመረጠኝ ደግሞ ሁሉ ነገር ቀርቶብህ እንተ ትሻለኛለህ የምትል ከሆንክ እኔም መርጫለሁኝ ከባርካለሁ አለ አላህ Subhanahu Wa Ta'ala። ወረዱ ዐንህ፣ እነሱም ደግሞ በሚሰጣቸው ወረታ እንደሚረኩና እንደሚደሰቱ ነው። እንግዲህ እኔ ወድጃቸዋለሁኝ፣ ከወደድኳቸው ጀነተ ነዒምን አወርሳቸዋለሁ። ጀነተ ነዒም ደግሞ በሚገቡና በሚረከቡ ጊዜ እዚህ ቀረሽ የማይባል የተሟላና ተከሰቡት በላይ የሆነ ወረታ ሲከፍላቸው ወደው እስከሚጠሉ ድረስ ይረካሉ ማለት ነው። ወአደ ለሁም ጀናት፣
እና ለነዚህ ለወዳጆቹ አትክልታማ የሆነችውን የዘላለም ደስታ ሀገር አዘጋጅቶ ደግሶ እየጠበቃቸው ነው። ተጅሪ ተህተሃል አንሃር ከነዛ ከአትክልታማ ሀገሮቻቸው ስር የተለያዩ ጅረቶች እየፈለቁ የሚሰራጩባቸው የሆኑ በጣም ሁሉ ነገር የተሟላበት ሀገርን ደግሶላቸዋል። ኻሊዲነ ፊሃ አበዳ በዛች ሁለንተናዋ በተሟላችና ውብ ሀገራቸው ውስጥ ለዘላለም ኗሪና ዘውታሪ ሆነው ይቀጥላሉ እንጂ እንደ ዱንያ አንድ ሰሞን ተብለጭልጮ የሚረግፍ ነገር አይደለም የጀነት ጸጋ ማለቱ ነው። ذلك الفوز العظيم እና ታላቅ ድል ይሏል ይህ ነው። እንግዲህ በዚች በአጭር እድሜ የተወሰነች መስዋዕት ከፍሎ እምነትን ተቀብሎ ዱንያን ትቅርብይ ብሎ አላህ Subhanahu Wa Ta'ala ያዘዘውን ግዴታ በመወጣትና የከለከለውን በመከልከል ረሱልን በመከተልና በመተባበር የተወሰነ እድሜ ነው። አንድ ሰው 40 ዓመት 30 ዓመት ነው ሊያገለግል የሚችለው። በዛች በተወሰነች እድሜያቸው በሰሩት ስራ ይሄ ነው ተብሎ የማይለካ የማይደካ ታላቅ ምንዳ የቀናቸው እድለኞች ማለት እነዚህ ናቸው ይላል። ذلك الفوز العظيم በአላህ ደረጃ እንግዲህ እንደዚህ የተደነቀ ድል የትም አይገኝም ማለት ነው። الفوز العظيم የነዚህ ሰዎች ድል የመጨረሻ ወደር የሌለው የድል ሁሉ ቁንጮ የሚባለው ድል ይህ ብቻ ነው ይላል አላህ Subhanahu Wa Ta'ala እንጂ የስፖርተኞች ዋንጫ መቅናት አይደለም። ትልቅ ድል ማለት አላህ Subhanahu Wa Ta'ala በዚህ በዱንያ ላይ የሰው ልጆችን የፈጠረው ጀነተ ነዒምን ሊገበዩ ነው ማለት ነው። ይሄ ስቱዲዮ ማለት ነው። ዓለም በሙሉ በዚች ህይወትህ ላይ አንተ አላህ ለመረጠውና ለወደደው ነገር ተሰማርተህ የተወሰነ መስዋዕት ከፍለህ ለጀነተ ነዒም ከበቃህ በዓለም ላይ ወደር የሌለው ተወዳዳሪ አሸናፊዎች ሁሉ አሸናፊ ሊባልልህ የሚገባው ባለ ትልቁ እድል አንተ ነህ ይላል አላህ Subhanahu Wa Ta'ala። አለበለዚያ በዚህ በዱንያ ላይ የሚደረጉት ሁሉ ሩጫዎች ከንቱ ናቸው። በአላህ መስመር ላይ እስካልሆነ ድረስ በከንቱ ደክመህ ነገ ረግፈህ ደቀህ የምትቀርበት ሁኔታ ነው የሚመጣው ማለቱ ነው። ስለዚህ አላህ Subhanahu Wa Ta'ala ለመልካም እድልና ለታላቅ ድል ከሚያበቃቸው ያድርገን እያል የዛሬው እዚህ ላይ ይቋጫል። ቀጣውን በሚቀጥለው እንመለስበታለን።